ያላቅም በዚህ መጠን ሰው ሊሆን እንኳን ቢችል ከዛ በኋላ ከተነቃበት በኋላ በቃ ማመን አለበት፣ መጸጸት አለበት አይደል? በዚህ መጠን ደረቅ የሆነ ወንጀል ያም ሆነ ይህ እኔ ከምን አይነት ሰላም ጤና ይስጥልኝ። ውድና እየተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንድናችሁ ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላምና ፍቅር እየተመኘላችሁ ዛሬ በጣም አሳሳቢ የሆነ ጉዳይ ነው። ሚኪና አሺ ምን እንደገጠማቸው ነው እሱን ነው እየላችሁ የመጣሁት። እንግዲህ በእህታቸው ምክንያት ሁለት ወንድም አማቾች እንግዲህ ዛሬም ትልቅ ችግር ውስጥ ገብተዋል። አንደኛ ነገር ከሶስት ቀን በፊት አንድ ሴት ስለ እህታቸው መታመም ነግረው ነበረ። ከዛ በኋላ ደግሞ ቦታውና እንትን ያለችበትን ሎኬሽን ሰጥታቸው ነበር። እንግዲህ በዛ በተሰጣቸው እንትን ቀጥ ብለው ሁለታቸው ነበሩ ሄዱት፣ በተሰጣቸው አድራሻ ማለት ነው። ቦታው ላይ ከደረሱ በኋላ እጅግ በጣም እኔ አላቅም፣ በጣም የሰው ልጅ ይኖርበታል የማይባል ቦታ ላይ እህታቸው እዛ ቦታ ነው የምትኖረው ተብሎ እነሱ ምን አይነት እንትን እንደሚሰማቸው አስቡ። አንደኛ ነገር በጣም ምን ብዬ ልንገራችሁ፣ በጣም የሰው ልጅ እንዴት በዚህ ልክ እንትን ይላል ብላችሁ ነው እንትን የምትሉ። አንደኛ ነገር ይሄ ፍቅረኛ የተባለው ልጅ ወዷት ነው ወይስ ምንድን ነው በዚህ ልክ ልጅቷን እያሰቃያት ያለው? እንዴ መውደድ እንደዚህ ነው እንዴ ጎበዝ? ታማ ቤት ወስዶ ሕክምናዋ እንኳን በስነ ስርዓት ሳትጨርስ እነሱ ይመጡብኛል እሷን ከኔ ይወስዷታል በማለት ልጅቷን እንዳልሆነ ነገር እያደረጋን ነው ያለው። ሁለተኛ ነገር የሚወዳት ከሆነ ደግሞ ለምን በዚህ ልክ እንደሚጨቁናት አላውቅም። ልጅቷ ይቺ ዛሬ ለሚኪ እና ላሺ የሰጠቻቸው አድራሻ የልጅቷ የምትኖርበትን የእህታቸውን የሰው ልጅ ይኖርበታል ቢባል በፍጹም አታምኑም ነው የምላችሁ። በዚህ ልክ ይሄ ልጅ ምን አይነት ከነ ሚኪ ጋር ምን አይነት ጸብ ቢኖርበት ነው እህታቸውን እንደዚህ የሚያንገላታት አላውቅም። ከሶስት ቀን በፊት ሐኪም ቤት ገብታ ይቺ ዛሬም የሰጠችው ልጅ በጣም እግዚአብሔር ይስጣት። የእውነቴን ነው የምላችሁ። አንድ ቀን መልካምነቷ ራሳቸውም አውጥተው ታዩታላችሁ። በጣም ትክክለኛ መረጃ ትክክለኛ እንትን ነው የምትሰጠው። እነሱን ለማሳዝ ምናምን አይደለም የምትሰጣቸው ቦታ። ግን ደግሞ ከነሱ ከነ ሚኪ ወይ ከነሱ ከነዛኞቹ እነ ሚኪን የሚከታተል ሰው ቀጥረዋል ይመስለኛል። ልክ እነሱ የሆነ ነገር በጀመሩ ሰዓት የሆነ የሚነግራቸው ነገር አለ። ባለፈውም ሐኪም ቤት ልክ እነሱ ሚኪ ብቻውን ነበር የሄደው። ከሄደ በኋላ እንግዲህ በዛ በምትታከምበት ስም ነግሮ ዶክተሯን ሲጠይቃት በዚህ ስም ታካሚ ያለ የትኛው ክፍል ናት ምናምን ሲላት ወታለች ምናምን አለችው። ከዛ በኋላ እንግዲህ ሶስት ቀን በፊት ነው ይሄን ያልኳችሁ። ከዛ በኋላ እንግዲህ ይቺ ልጅ ደግሞ ስለ እህቱ በጣም ታማ እንደነበረች እና ከዛም ሕክምናም በደንብ እንዳልተደረገላት ነግረው ነበረ። ከዛም ልጅቷ ካወቀች በኋላ ሰው ይደርስብኛል ብሎ እንግዲህ ቦታውን ቀይሮ ምናምን የሄደውስ ልጁ ማለት ነው። ዛሬ ደግሞ እነሱ ደግሞ የሄዱበት ልጅቷ የሰጠቻቸው ልጅቷ የምትኖርበት ቤት እጅግ በጣም የሚያስፈራና የሰው ልጅ እንዴት በዚህ ልክ የሚወደው ፍቅረኛ እንዴት በዚህ ልክ ሰውን እንትን ይላል? አይዶን ነው። እኔ ምን አይነት እንትን እንዳላቸው አላውቅም። መድኃኒዓለም እኔ ጌታ ሆይ አንተ ድረስልኝ። ሰው እንዴት በዚህ ልክ ይከፋል ወገን? የፈለገው ከሚኪ ጋር ጸብ ይኖርበት የፈለገው እንትን ቢኖርበት ልጅቷ በማታውቀው ነገር እየተሰቃየች ነው ያለው። አብዛኞቻችን ፍቅረኛዋ ነው አይጎዳት ምናምን። ኖ ፍቅረኛ እንደዚህ አይደለም። የሚወደውን ሰው በዚህ ልክ እየቀጠቀጠ በዚህ ልክ እያሰቃየ አይደለም የሚያኖረው። ምን አይነት እንትን እንደሆነ አላውቅም። የእውነት ኧረ በስመ አብ እንዴት አንጀቴ እንደበላች ልጅቷ በጣም ያሳዘነች። ሰው እየወደደ እንደዚህ ያሰቃያል እንዴ?
ዛሬ የሚሄዱበት ቦታ እንግዲህ በሩን ሰብረው ነው ሚኪና አሺ የገቡት ቤት ውስጥ። ምክንያቱም በር ማንም ሰው የሚከፍት የለም፣ ተቆልፎ ነበረ። ቪዲዮን አስገብቼላችሁ ታዩታላችሁ። ኦሬዲ እነሱ በሩን ሰብረው ምናምን ሲገቡ ውስጥ ላይ የእህታቸው ልብስ የሚያውቁት የራሳቸው ስለሚያውቁ የእህታቸውን ልብስ ምናምን አንድ ነው ስንት ልብስ ነው ተገኝቷል ብሏል። እዛ ቤት ውስጥ እንደምትለው እንደገና ደግሞ ነጠላ ጫማ ምናምን ተገኝቷል ብለዋል። ግን ልጅቷን ግን የሆነ ከነ ሚኪ ወይ ከነሱ የተቀጠረ ሰው አለ እነሱ የሚከታተል ልክ እነሱ የሆነ ነገር ሲጀምሩ የሚነግረው ሰው አለ። ለዚህ ለልጅቷ የሚያሰቃያት ልጅ ማለት ነው። የሆነ ነገር ሲጀምሩ በቃ እንደዚህ ነው መንገድ ጀምሯል እየመጣ ነው የሚለው ሰው ያለ ነው የሚመስለኝ። እንዴት ሊያሸሻት እንደሚችል እኮ አላውቅም። አንደኛ ሁለታቸው ራሱ በጣም ቸኩለዋል። ሚኪና አሺ በቃ ራሳቸውን ምን ላይ እንትን ሳይሉ ነው የሄዱት እዛ ቤት። የሰው በር ሰብረው ሲገቡ ምን አይነት ውስጥ ላይ ምን ይኖር ብዙ ነገር ያጋጥማል የሰው ልጅ። ስለዚህ እነሱም ጥንቃቄ አላደረጉም ነበር። ዝም ብለው በቃ እህታቸውን ለማዳን ብቻ ነው እየተሯሯጡ ያለው እንጂ ከጀርባ ምን ይመጣል እኔ ጋር ምን ይደርሳል ወይም የሚጎዳኝ ነገር ምናምን የሚለው በፍጹም አላሰቡትም። ያው እነሱ ምንም አልሆኑም፣ ግን እህታቸው ግን በጣም እየተሰቃየች እንደሆነ በጣም እንደታመመች ነው እየተነገረ ያለው። የሰፈር ሰዎች ራሱ እሷን ይዟት ሲገባ ሲወጣ ያዩት ራሱ ሲጠይቃቸው ተደግፋ እንደዚህ ደግፏት ምናምን ነው የምትወጣ። ራሷን ችላ እንኳን መውጣት እንደማትችል ነው እየተናገሩ ያሉ እና ይሄን ነገር ሲሰሙ እነ ሚኪ እና አሺ በፍጹም በቃ ራሳቸውን መቆጣጠር ነው ያቃታቸው። እንዴት እንዳሳዘኑ ልነግራችሁ አልችልም። በተለይ በእህታችሁ በምትወዱት ሰው እንደው ምንም ነገር አይምጣባችሁ። ከባድ ነው በጣም። ልጁ ምን እንደሚፈልግ አላውቅም። ፍቅረኛ የተባለው ልጅ ማለት ነው። የእውነት የሚወዳት ከሆነ እንግዲህ ነገሩ ሲጀመር መጀመሪያ ስትጠፋ የመጣችበትን እናትየዋ የሚኪ እናት ያወሩት እና አሁን ላይ ልጅቷ የተሰቃየች ያበት ያለችው መንገድ በፍጹም እንትን ነው። እንደሚወዳት ሰርግ አድርጋልኝ ይዟት እንደሚያገባት ምናምን ነው ሲያወሩ። ግን ደግሞ አሁን ላይ እያየን ያለነው ደግሞ ልጅቷን እያሰቃያት የሆነ የቆየ ጸብ የቆየ ቂም ያለበት ይመስል በዚህ ልክ ክፋት በዚህ ልክ እኔ አላቅም። ሚኪና እሺ ጋር ሊጣላ ይችላል ይሄ ልጅ እነሱ ላይወዱት ይችላሉ። ግን ልጅቷ በማታውቀውን ነገር መሰቃየት የለባትም። በተለይ ሴት ልጅ ከባድ ነው። እኔ ማንም ሰው እኔ ልጅቷን አላውቃትም። አንድ ቀን ነው ሚኪ እስር ቤት ገብቶ ሳለ ካስታወሳችሁ ከእናቷ ጋር በጣም እያለቀሰች ስለ ሚኪ ስታወራ የነበረችው አንድ ቀን ነው ያየኋት። ከዛ በኋላ በስንተኛው ቀን ጠፋች ተባለ እና ከባድ ነው በጣም የሆነች ደግሞ ገና ልጅ ናት፣ ትንሽዬ ናት። ይሄን ሁሉ እንትን መቋቋም የምትችል ሰው አይደለችም። እነ ሚኪም እንግዲህ የሰፈር ሰዎች ሲጠይቁ ስለ እህታቸው ሁኔታ ስለ ጤናዋ ምናምን ሲጠይቁ እንግዲህ እሷን ይዟት ሲገባ ሲወጣ ሁልጊዜ ስለሚያዩ እንግዲህ ሁሉንም ነገር ነገሩት። ምን ማድረግ ትችላላችሁ? ፈንቅላችሁ የማታወጧትን ነገር ምኑን ከምን እንደሚያደርጉት እራሱ አላውቅም። እነሱም እንግዲህ በተቻላቸው አቅም እዚህ ቦታ ናት እዚህ ነው ሲባሉ ያለምንም እንትን ራሳቸውን አደጋ ላይ እየጣሉ እንግዲህ እየፈለጓት ነው። ግን ደግሞ ልትገኝ አልቻለች። ትልቁ ችግር እሱ ነው እና መድኃኒዓለም ያግዛቸው ያላችሁ ጸሎት አድርጉላቸው። ሚኪ እንዴት እንዳሳዘነኝ በቃ ስለ እህቱ ሲሰማ እንዴት እንዳለቀሰ ነው የምነግራችሁ። በዚህ ልክ ወንድ ልጅ እንደዚህ እንትን ማለት አላውቅም። እውነት ምን አይነት እኔ የፈለገው ቢወዳት ልጁ ኧረ እኔ እኮ ለማውራት እራሱ በጣም ነው እንትን የሚለው የእውነት ከወንድሞቹ ገጸ ባለበት ወይስ ምንድን ነው ይሄ ልጅ የሚፈልገው? እኔ ግራ ገባኝ። ለምንድን ነው በዚህ ልክ እየገፋቸው በዚህ ልክ
እነሱ መጡ ሲባል ይዞ ሌላ ቦታ፣ እነሱ እንደዚህ ሲባል ይዞ ሌላ ቦታ የሚለው ልጅቷን የሚያሰቃያት ምንም ነገር ሊገባኝ አልቻለም። የእውነት የሚወዳችሁ ሰው እንዴት ከአንዱ አንዱ ቦታ እንደዚህ ሰውን ያሰቃያል? ታማ እንኳን እረፍት የማይሰጣት ሕክምና በስነ ስርዓት የማታገኝበት እንትን። አረ ይሄ የፍቅር አይመስለኝም የእውነት። እና በጣም አስቸጋሪ ነው። ልዑል ደግሞ እንግዲህ እያያችሁ ነው። ሰሞኑን ልዑል በአዲስ እንትን መጥተውበታል። የተረሳ የተዘጋ ነገር የኤልሳ ነገር ደግሞ አሁን በአዲስ መጥተውበት እነ ሚኪን እንኳን ስራቸውን ለማገዝ የእህቱን እንትን አልቻለም። ያው እንግዲህ የኤልሳ ጉዳይ ቀደም ብሎ መሰለኝ ልጅቷ ትንሽ ጎዳና ላይ ናት። እንደዚህ ያው ቪዲዮ እያያችሁት ስለሆነ እንግዲህ በሱ ምክንያት ይመስለኛል ልዑልም እንግዲህ እናሽን እና ሚኪን እያገዛችሁ ያልሆነው። ኦሬዲ እነሱ ይተዋወቃሉ በእያንዳንዱ እንትን። ግን እንደው እኔ በጣም የሚገርመኝ ነገር እነሱ እንደው የሆነ ነገር እረፍት የሆነ እንትን ሲፈልጉ የሆነ በቃ የሆነ እንትን የሚላቸው ነገር አለ። ለምን እንደሆነ አላውቅም። ስራቸውን ሲሰሩ ሁልጊዜ እንቅፋት ነገር አይጠፋባቸውም እና ምን አይነት እንትን እንደሆኑ አላውቅም። የእውነት ኧረ መድኃኒዓለም እኔ በጣም ነው አንዳንድ የሚገርመኝ። እረፍት ሊያገኙ ወይ የሆነ ስራቸው ሊጨርሱ ሲሉ በቃ ወንጀለኞች ሁሉ ሲተይዘው እነሱም ወደ ራሳቸው እንትን ሊመለሱ ሲሉ የሆነ ነገር ይመጣል። አሁንም እንደዛ ነገሮቹ ሁሉ የሚያረዝሙባቸው ጥላቶች ናቸው። እያንዳንዱ ሰከንድ ዝም ብላችሁ ካያችሁ ልዑል አሁን ባላሰበው እንትን አሁን የኤልሳ ጉዳይ ተዘግቶ አልቋል። ስንት ጊዜ ሆኖታል። አሁን እሱ በዚህ በሚኪ እንትን እየተጨናነቀ እያለ አሁን ደግሞ መጥተው ስለ ኤልሳ ምናምን ሲያወሩት ያው ምንም ሊያደርግ አይችልም። ምንም ቢሆን ለተወሰነ አመታት ምን የተወሰነ አመት ለረጅም አመታት አብረው በፍቅረኛ ማቾች አሳልፈዋል። ብዙ ነገር ተንከባክበዋለች። ብዙ ነገር አሳልፈዋል። ተዋት ምናምን ማለት አትችሉም። እሱ ራሱ ስለ ኤልሳ ሲወራበት ልዑል አይታችሁት ከሆነ የእውነት በጣም ነው ልቡ ስብር የሚለውና ፍቅሩ ራሱ ይወጣለት አይመስለኝም። ወልዳ እንኳን ማለት ነው። ያው እሷም ተገዳም ሊሆን ይችላል። እንግዲህ ሴት ልጅ አንዳንዴ በሴት ሆነን ሴት እንፈርዳለን፣ ግን ከባድ ነው ለመፍረድ ራሱ ይከብዳል። በዛ ሰዓት ተናዳ ልዑልን እንዳይጎዱት ብላም ሊሆን ይችላል እንደዚህ አይነት ጸባይ ስታሳዩ የነበረው ከሱ ከልጁ ለማራቅም ሊሆን ይችላል። ብቻ አላቅም። እንግዲህ ሴት ልጅ ጥበቧ ብዙ ነው። አሁን ደግሞ እንግዲህ የእድል ጉዳይ ሆኖ ጎዳና ላይ ወጣች ሲባል ደግሞ እንግዲህ ምን ማድረግ ይችላል? የአካባቢ ሰዎችን እየፈለገ እንግዲህ እሷን ያያችው ሰዎች እያለ ይሄው ቀኑን ሙሉ እንደዚህ አይነት ነው የሚሰራ። ብቻ እስኪ መጨረሻውን እናያለን። ግን ዛሬ ግነት ሚኪና አሺ በጣም ስህተት ሰርተዋል። የሰው ቤት ሰብረው እነሱ ውስጥ ላይ ምን የሆነ ነገር ቢኖር እንግዲህ እነሱ ናቸው ዋናው ተጎጂዎቹ። ጥንቃቄ ማድረግ ያለባቸው። እህቱንም እንደዚህ በእንትን አይደለም ማግኘት ያለበት፣ በተረጋጋ መንፈስ ቀስ ብለው ነው እንትን ማለት ያለባቸው። እኛ በፈለግነው ሰዓትማ ቢሆን እስካሁን ድረስ የት በደረስን። ግን ደግሞ እንደዚህ አይሆንም። መረጋጋት አለብን ብዬ ነው የማስበው። ለማንኛውም እግዚአብሔር ይመስገን ቤት ውስጥ ማንም ሰው አልነበረም። እህቱም አልነበረችም። ልብሷና የሆነ ነጠላ ጫማ ነው እንግዲህ ቤት ውስጥ ሲሰበር የተገኘው። ስለዚህ እንግዲህ እናሺና ሚኪ እንግዲህ ምን እንደምላችሁ አላውቅም። የእውነት በተለይ ማን ነው ሚኪ በጣም ይቸኩላል። አይታችሁት ከሆነ በተደጋጋሚ የሆነ ፊት ለፊት ተሎ ብሎ እንትን ማለት ይፈልጋል። እና ደግሞ እንደዚህ ነገር ላይ ሲመጣ ደግሞ ፊት ለፊት ስትገኝ ትንሽ ከባድ ነው።
እግዚአብሔር ይጠብቃችሁ ነው የምለው። እኔ ሌላ ምንም ማለት አልችልም። በዚህ ሰሞኑንም እንግዲህ አዲስ ነገሮች እያየን ነው። የእነሱ ደግሞ ትንሽ የባሰው ደግሞ ስለ እህታችሁ ነገር ያለችበት የጤናዋን ምናምን ስለሚነግሯቸው ተሎ እንድረስላት የማለት እንትን እነሱን ዋጋ እያስከፈላቸው ነው ያለው። ብቻ እስኪ ሁሉም ነገር እግዚአብሔር ይጠብቃቸው እያላችሁ ጸሎት አድርጉላቸው። ሌላ ምንም ማለት አልችልም። እንግዲህ ልዑልንም ፈጣሪ ይጠብቃቸው ሁላቸውንም። አንድ ላይ እንኳን እንትን ብለው እንዳይሰሩ እንኳን አንዱ እንዳይተጋገዙ አድርገዋቸዋል። ለምን እንደሆነ አላውቅም። ብትንትን ብለዋል እያንዳንዳቸው እና ብቻ እናንተም በጸሎታችሁ አስቧቸው። እንግዲህ ዛሬ የሰማሁት ይሄ ነው ስለ ሚኪ እህት። አዲስ ነገር ካለ ደግሞ በሌላ ቪዲዮ እመጣላችኋለሁ። ቪዲዮን ልለምናችሁ ላይክ አድርጉ። ብዙዎቻችሁ ገብታችሁ ነው የምትወጡት። ከመጣችሁ አይቀር ላይክ አድርጉ፣ ሰብስክራይብ አድርጉ። በተረፈ መታችሁ ላይክ ሼር ለምታደርጉልኝ እህት ወንድሞቼ ሳላመሰግናችሁ አላልፍም። ባላችሁበት ሰላም እና ፍቅር እያምጣላችሁ እያልን በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን እላችኋለሁ። ወዳችኋለሁ። ባይ ባይ።